አይደል? ምን ልሁንላችሁ? አሁን መሄድ ትችላለህ። ሄዳለሁ እያልከለፈ አይ ማን እንደተረጁ ስለፈለኩ ነው። ኧረ እየሄድክ ብራዘር። አይ አንቺና አብርሃም ከሩታ ህይወት ለመጫወት ከፈለጋችሁ ንገሩ። መጨረሻ ጊዜ ከህይወት ወጫለሽ አቶች ሌላ ችግር ነው ማታፈልግ ይኸውልሽ የአብርሃም ውሽማ እንግዲህ ከአብርሃምና ከሩታ ህይወትን አልወጣም ብላ አረፈችው። ወደሽ ከግድሽ ትወጪ ሙጃሌ መሰለ ፍንቅል አድርገን እናስወጣሻለን። አንቺ ዘረቶ ዝርጥርጥ ማለት ነው። ማነሽና ነው ከአብርሃምና ከሩታ ህይወት አልወጣም የምትይው ማለት ነው? ውድ ተመልካቾች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። ሌላው ትላንትና አብርሽና ሩታ ቲክቶክ ላይ በላይፍ መጥተው ነበረ። እንደሰማችሁት እንግዲህ በኦዲየንሶቿ በጣም ስለተደሰተች በጣም ስላስደሰቷት ምን ልሁንላችሁ፣ ምን ትሆኑልኝ፣ ምን ሆንላችሁ እያለች እየሳቀች ነበር ማለት ነው። እንዲሁም አብርሃም በጣም አብሽቃው አሁን የኦዲየንሶቼ ጊዜ የምሰጥበት ሰዓት ስለሆነ ውልቅ ብለ ከቤቴ ውጣልኝ ብላ እንግዲህ በ99% አባረረችው ማለት ነው። አባረረችው። ትላንትና እውነቴን ነው የምላችሁ ዘና ያደርጉ ነበረ። ከማዝናናትም አልፎ ደግሞ እጅግ በጣም ደስ የሚልም ነገር ታይቶበታል ማለት ነው። አንድ እህታችን በቲክቶክ የቤት ክራይ ልከፍል 500 ብር ቀርቶኛልም ስትል በሱን ዙሪያ ላይ እንረዳሻለን ሲሏት ነበረ። እንዶ መልካም ልባችሁን አይቀይርባችሁ ነው የምለው ማለት ነው። ሌላው ደግሞ ምንድን ነው የአብርሃምና የሩታ ልጅ ስም ወጥቶለታል። ማን ተብሏል? የምነግራችሁና ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻው ከኔ ጋር ሆኑ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላም ብያለሁ። በያላችሁበት ሰላማችሁ አላህ ያብዛልኝ። ላላህ ብዬ ወዳችኋለሁ። ለቤቴ ወይ ለቻናሌ አዲስ ከሆናችሁ ሰብስክራይብ እንዲሁም የደውል ምልክቱን በመጫን ቤተሰብ ይሁኑ። ከዚህ ቤተሰብ ሆናችሁ ላይክ፣ ሼር፣ ኮመንት ለምታደርጉልኝና ለምታበረታቱኝ እጅግ በጣም አርጌ ከልብ አመሰግናለሁ። አላህ ያክብርልኝ። ዛሬም እንደተለመደው በሌላ ቪዲዮ መጥቻለሁ። ቪዲዮን ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ ውዶችዬ። በዚህ 2 ቀን የምሰራው ቪዲዮ ትንሽ የቪዲዮ ጥራት ያንሰዋል ማለት ነው። ለሱ በጣም ይቅርታ። ስልክ በጣም እያስቸገረኝ ስለሆነ ነው ማለት ነው። ከቀርጬ አስተካክዬ ካወረድኩት በኋላ ከለሩን ይቀይረዋል ማለት ነው። እንደምንም እያላችሁ እያያችሁት ላይክ አድርጉልኝ ነው የምለው ማለት ነው። በድጋሚ ቪዲዮ ጥራቱ ይቅርታ ጠይቃለሁ ማለት ነው። እናም ወደ መጣሁበት ወደ ገደለው ስገባ ትላንትና አብርሽና ሩታ እጅግ በጣም ደስ በሚል ላይቭ ላይ መጥተው ነበረ ማለት ነው። ላይቭ ላይ እያዝናኑ ነበረ፣ እየተበሻሸቁ ነበረ ጋሽ ያልቅበትና ሩታ ማለት ነው። ሁለቱም እንግዲህ በመሸናነፍ ያው አብርሃምም ለሩታ በሆነ ሰዓት አሸንፏታል፣ በመጨረሻን ደግሞ ሩታ አሸንፋለች ማለት ነው። በማማካኝነት በኦዲየንሶቿ በታታሪው በጣም በሚወዷት እህቶቿ ማለት ነው አሸንፋለች ማለት ነው። የእውነት እጅግ በጣም ብዙ እህቶች ነበሩ እሷን ጊፍት የሚሰጧት ማለት ነው። ለምሳሌ እነ ሀዊ፣ እነ አፊያ፣ እነ ትዙ፣ ኧረ ብዙዎቹ ነበሩ አበባ ምናምን የሚሰጧት ማለት ነው። እና በእነሱ በጣም ስለተደሰተች ምን ልሁንላችሁ እያለች ነበረ ማለት ነው። ምን ትሆኑልኝ፣ ምን ሆንላችሁ እና በጣም ደስ ብሏት እየሳቀች የእውነት ማለት ነው። ስቀሽ እንደዚህ ፈገግታሽን ስላየንሽ በጣም ነው ደስ ያለን ማለት ነው። ሩታዬ የኔ አበባ የኔ ቆንጆ ማለት ነው። የእውነት ስትጫወት ስትስቅ እንደዚህ ዘና ፍታ ብላ ስትመጣ በጣም ነው ደስ የምትለው ማለት ነው። እኛ ያንቺ ለቅሶ ያንቺ ሀዘንን በፍጹም አንፈልግም ማለት ነው። እንደዚህ ሁል ጊዜ ፈታ ዘና እያልሽ ነይልን። እውነቴን ነው። በዚህ አጋጣሚ ጋሽ ያልቅበትዬ ሩታን አታሳዝናት። አዎ እያስለቀስክ እንዳታመጣት። ለምን እንደምታስለቀሳት እኛ እናውቃለን፣ ግን እያስለቀስካት አታምጣት። አሁን እንደዚህ ስታምሩ ፈንዲሻ ሆናችሁ አቤት ስታምሩ፣ እናንተንም ተደስታችሁ ኦዲየንሶቻችሁንም ጭምር እያስደሰታችሁ ነው የምትሄዱት ማለት ነው። ይሄ በሚያስጠላ ስራ ስትመጡ ግን እናንተም በቃ ያስጠላባችኋል። እንደው ፊታችሁ ራሱ ኦዲየንሳችሁም እየተከፋ ነው እናንተን የሚከታተለው ማለት ነው። እና እንደዚህ ፈካ ፈታ እያላችሁ ስትመጡ በጣም ነው ደስ የምትሉት ማለት ነው። የእውነት ትላንትና
በጣም ነበር ዘና የሚያደርጉት ማለት ነው። ሁለቱም ፈገግ ብለው እየተበሻሸቁ ማለት ነው። በቃ እየተበሻሸቁ የእውነት እነዚህ ልጆች ተጣልተዋል ወይ ተጣልተዋል አልተጣሉም የሚለው እንደዛ ላይም ራሱ የምታዩት ይሆናል እኮ። እኔ እኮ አንዳንዶቻችሁ እኛን ለማሳመን ስትሞክሩ በጣም ነው የምትገርሙኝ ማለት ነው። በዚህ አጋጣሚ ማለት ነው ትላንት የሆነ ነገር ስለ ኧረ ቀለሟ ምን አስበሽ ነው? ምንም አላሰብኩም። እኔ ትክክለኛው ነገር ነው የተናገርኩት። እኔ እኮ ነጭ ነጯን ከመናገር ወደኋላ አልልም። አሁንም ወደዳችሁን ጣላችሁ እኔ ሩታ ስትጎዳ፣ ሩታ ስታለቅስ፣ ሩታ ስትከፋ ማየትን አልፈልግም አሁንም ማለት ነው። ነገር ግን እውነታን ከመናገር ወደኋላ አልልም ማለት ነው። ስለዚህ እናንተ ደግሞ እኛ የሆነ ነገር ስንናገር በግድ ለምን ሰውን አታሳምኑ ብላችሁ እኛን ጀጅ ልታረጉ አትችሉም ማለት ነው። እንዲህ እኛ የምንሰማው ነገር እያየን የምናየውን ነገር እያለ ለምንድን ነው እኛን ጆሮ ዳባ በሉ የምትሉን? አይ አይሆንም፣ የማይሆን ጉዳይ ነው ማለት ነው። እናም በእንደዚህ አይነት ደስ በሚል ሁኔታ ኑልን ነው የምለው ማለት ነው። አይዲድንት እያለች ነበር፣ ግን አይዲድንት ማለት ምን ማለት ነው እናንተ? ማለት ለእንግሊዝኛ ባዕድ ስለሆንኩ ማለት ነው። አዎ አይዲድንት እያለች ነበር። ኧረ ሩታዬ አይዲድንት። ሌላ አብርሃም እኮ ለልጁ ስም አወጣለት፣ ስም አወጣለት። ማን ብሎ እንደጠራ ታውቃላችሁ? ኩራባቸው፣ ኩራባቸው ብሎ ጀግና ነው። እውነቴን ነው። ምን እንኳን ኩራባቸው። አንዳንድ ኦዲየንሶች ምን የሆነ ስም እንትን የእሱ ኦዲየንሶች የሆነ ስም ሊሰጡ ነበረ። እሱ ደግሞ ምን አላቸው? ኩራባቸው ብሎ አወጣ ማለት ነው። እንኳን ኩራባቸው። እነሱ ግን ሌላ ነገር ነበረ፣ ሩታን እንትን ለማለት ነበር የፈለጉት ማለት ነው። እሱ ደግሞ በደንብ አድርጎ ሰጣቸው ማለት ነው። ይመችህ አባቴ፣ ሚስትህ ባለማስነካት ማለት ነው። ይሄ ነው የምላችሁ ማለት ነው። ሌላ ምንድን ነው ስለ አካውንት ማለት ነው። እውነት ለመናገር በኮመንት አንዷ የቤት ክራይ ለመክፈል 500 ብር ቀርቶኛል ስትል እንግዲህ አብርሃም አካውንቱን እየተናገረ ነበረ ማለት ነው። ቲክቶክ ላይ አካውንት መናገር ብዙውን ጊዜ ዋርኒንግ ያሰጣል ማለት ነው። እና በላይቭ አቋርጦ አስወጥቶት ነበር ማለት ነው። እና የዋህነታቸው የእውነት ማለት ነው። ሩታም እየተናገረች ነበረ። ምንድን ነው አካውንቱ እንዴት ነው እያለች ነበረ። እኔን ለመርዳት በምችለው ልርዳሽ እያለቻትም ነበረ ማለት ነው። አብርሃም አካውንትሽን በውስጥ ስጪኝ እረዳሻለሁ እያላት ነበር ማለት ነው። መልካምነታችሁን አይቀይርባችሁ የኔ እንቆች፣ የእውነት እጅግ በጣም ደስ ብሎኛል ማለት ነው። ያው በእርግጥ እንደዚህ አይነት ነገሮች ማለት ነው በኮመንት ስርም እንደዚህ ላይቭ ላይ ሲገቡም እንደዚህ ልጄ እንደዚህ አጥቻለሁ፣ የቤት ክራይ ከፍለው አጥቻለሁ ምናምን በአሁኑ ሰዓት ላይ እንደ ሙድ እየታየ ነው ያለው ማለት ነው። በእርግጥ ይሄ ነገር ያለ ሰው በሙሉ እውነተኛ ነው ማለት አይደለም እና አሁን በየትኛው መንገድ ብቻ ገንዘብ ላገኝ የሚል ሰው ነው ያለው ማለት ነው። በዚህ አጋጣሚ እና አካውንት ያስቀመጠ ወይም ደግሞ የሆነ ችግር ገጥሞኛል ያለ በሙሉ ቸግሮታል ማለት አይደለም። በአብዛኞቹ በውሸት ነው የሚቀበሉት ማለት ነው። ያው የእነሱ እንዳለ ሆኖ የአብርሃምና የሩታ መልካምነትን ነው እኔ ያየሁበት ማለት ነው። መልካምነታችሁ በድጋሚ አይቀይርባችሁ ነው የምለው ማለት ነው። ስለ እነሱ ይሄን ያክል ካልኩኝ ወደ ዘረጠዋ ልምጣ ማለት ነው። ወደ ሄርሜላ እንግዲህ ትላንትና ፈረጆና ቢኒ ከአብርሃምና ከሩታ ህይወት ትወጫለሽ ወይስ ሳትወጪን ለመጨረሻ ጊዜ ሲሏት ጭራሽ አልወጣም ማለች ማለት ነው። እኔ ምንም ያደረጉት ነገር የለም እንደ ኖርማል ጓደኛ ነው የቀረብኩት አላለችም። እንደ ማን ሞታ እንጂ ሴትዮ ማለት ነው። እንደ አእምሮሽን ይሸቅላል ልበል እንደ አእምሮሽ ይሸቅላል ልበል። ያንቺ አእምሮ ሸቅሎ የኛው እንዲሸቅል ነው የምታደርጊው አንቺ ሴትዮ። የትኛው ስራሽ ነው እንደ ኖርማል ጓደኛ የሚያስመስለው ማለት ነው? አንቺ እኮ በየትኛው መንገድ አብርሃምን ለማጥመድ ነው ማለት የምትፈልጊው፣ ለማጥመድም የፈለግሽ አይነት ነገር ነው የሚያሳየው ማለት ነው። ምክንያቱም ስታቅፊው ስትስሚው ለማሽኮርመም ወይም ደግሞ በቃ ሌላ ውስጥ እንዲገባ የምታደርጊያቸው ነገሮች አብርሃምን በእጅሽ እንድታስገቢ ነው፣ ከሩታ እንዲርቅ ነው የምታረጊው ማለት ነው። ያው የአንቺ የተሰጠሽን ትንሽ ማለት ነው። እና ይሄ ጓደኛ የሚያስብል ነገር አይደለም። ይሄ እንደ ጓደኛ እንጂ እንደ ሌላ ነገር አድርጌ አይደለም የቀረብኩት ብለሽ እዚህ ክላስ ካሽልሽን እንትን ባትይብን ባትከፍችብን በጣም ደስ ይለኛል ማለት ነው። ስለዚህ ነው የመጣሁት አንድ ለአንድ ለውሽምነት ነው። እንደው ካስጠጋኝ አብርሃም ለሁለተኛ ነው የመጣሁት ብትይ ይሄ በቃ የተሻለ ነው የሚሆነው እንጂ እኔ እንደ ኖርማል ጓደኛ ነው የመጣሁት። ምንም ጭራሽ እኮ እናንተ ለአብርሃም ምን ያደረጋችሁለት አለች እኮ ጭራሽ እንዴ
ጓደኞችን እናንተ ምን አደረግ? ለነገሩ አንቺ ነሽ ያደረግሽው፣ እያሻሸሽው ከአንገዱ ስር እየገባሽ እየሳምሽው ማለት ነው። ኧረ አንቺ ድንጋይ ሳሚ የሆንሽ ነገር ማለት ነው። ለማንኛውም እውነቴን ነው የምልሽ፣ ወደሽ ነው ከግድሽ ውልቅ ብለሽ ትወጫለሽ። እኛ የሩታዬ ወዳጆች አድናቂዎች እንደ ሙጃሌ አልኩሽ፣ እንደ ሙጃሌ ፍንቅል አድርገን እናስወጣሻለን ማለት ነው። ወደሽ ሳይሆን በግድ እናስወጣሻለን፣ እናስወጣሻለን ማለት ነው። ጭራሽ በባልና በሚስት አልወጣም አላለችም። ትወጫለሽ። የነሱ የመጣላት ሰበብ እኔ አይደለሁኝም። አብርሃምም የኔና የሩታ የመጣላት ምክንያት ሄርሜላ አይደለችም ብሎ ለኦዲየንስም ተናግረው እውነትሽን ነው። ታዲያ እንደዚህ ስላለ ነው የልብ ልብ ተሰምቶሽ እምትርመጠመጪው አንቺ ርምጥምጥ። እውነቱ ነው ርምጥምጥ አለሽ እኮ ኤፍሬም ማለት። አቤት ውርደት፣ አቤት ቅሌት። እንደወኳ ያንቺው አታዋርደኝ ነው። ለማንኛውም ውዶችዬ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። እጅ ሴትዮማ በደንብ አድርገን ረግጠን ማስወጣት አለብን። ማስወጣት አለብን በትብብር ማለት ነው። እናም ሰላማችሁ አላህ ያብዛልኝ። መልካም ቀን ብያለሁ። ላይክ እንዳትረሱ ባይ